ሀገራዊ ለውጡን ተከትሎ ለክልሎች የሚከፋፈለው የጋራ ገቢ የድጎማ በጀት እያደገ ስለመምጣቱ የፌዴሬሽን ምክር ቤት አስታወቀ። የፌዴራል የመጀመሪያ ደረጃ ፍርድ ቤት በተገልጋዮች እርካታ ላይ ባደረገው የዳሰሳ ጥናት የተገልጋዮች የእርካታ ደረጃ 76.3% መሆኑን አመላከተ። በተለያዩ አካባቢዎች ለዘንድሮ የአረንጓዴ አሻራ መርሃ ግብር በቂ ችግኝ ዝግጅት ስለመደረጉ ተገልጿል። ከውጪ በሎስ አንጀለስ የተጀመረው ጸረ ስደተኞች እስር የተቃውሞ ትዕይንት ለሶስተኛ ቀን መቀጠሉ ተገለጸ። የፖርቱጋል ብሔራዊ ቡድን የኔሽን ሊግ ሻምፒዮንስ ሆነ የሚለውን ደግሞ በስፖርት ይዘናል።